የህዝብ ቁጥር መጨመር ከተሞች እንዲሰፉ ደረጃቸውን ጠብቀው ዘመናዊ የአኗኗር ዘይቤን ለመከተል ምቹ እንዲሆኑ ያስገድዳል። ግና ከከተሞች መስፋፋት ጋር ተያይዞ የሚስተዋል አንድ ችግር አለ። ይህም ከከተሞች የሚወጣ የደረቅና ፍሳሽ ቆሻሻ አወጋገድ ችግር ነው። አሰላ ከተማ ከዚህ ችግር የራቀች አልሆነችም። ከከተማዋ የሚወጣው ፍሳሽ ቆሻሻ አካባቢን ከሚበክል ይልቅ ጥቅም ላይ እንዲውል በማድረግ ችግሩን ለመፍታት ጥረት ተደርጓል። በፌዴራልና በኦሮሚያ ክልል መንግስት በሚደረግ ድጋፍ በከተማዋ የሚገነባው ዘመናዊ የፍሳሽ ቆሻሻ ማስወገጃ ፕሮጀክት አንዱ መፍትሄ ነው። እስካሁን ባለን ደረቅ ቆሻሻ ፍሳሽ ቆሻሻም እየጣልን ያለነው ሜዳ ላይ ነው። ቆሼ የሚባል አለ ወደዛ ወደ ከተማ ወደ ምስራቅ በኩል ያለው ቦታ ላይ እዛ ጋር ነው ለብዙ አመታት እየተጣለ ያለውና ከተማውን ደግሞ ሄዶ እዛ መሀል ከተማ ገብቷል። ይሄንን መሬት ወደ 6 ሄክታር የሚሆነውን ወደ 35 ሚሊዮን ብር ከፍለን የከተማው አስተዳደር ተቀብለን ነው ለፕሮጀክቱ አቅርቦት ያቀረብነው። ይሄ ፕሮጀክት ያው የመጀመሪያ ፌዝ ነውና 2 ፌዝ ነው ያለው። ይሄኛው ደረቅ ፈሳሽ ቆሻሻ ይመጣና እዚህ በቦቴ ይደፋል። ስለዚህ ቆሼን ከዛ ለማንሳት ያቀድነው እንደ ከተማችን ይሄኛው ፕሮጀክት ትልቅ እገዛ የሚያደርግልን ፕሮጀክት ነው ብለን መውሰድ እንችላለን። ከ180 ሚሊዮን ብር በላይ ወጪ ተደርጎበት እየተገነባ ያለው የፍሳሽ ቆሻሻ ማስወገጃ ለአካባቢው ምቹ የአኗኗር ዘይቤን ለመከተል መሰረት እንደሚሆን ይታመናል። የፕሮጀክቱ ግንባታም 65 በመቶ ላይ የደረሰ ሲሆን በተያዘው የበጀት ዓመት ተጠናቆ ወደ ስራ ይገባል ተብሎም ይጠበቃል። ከሆቴሎችና ከተለያዩ ድርጅቶች የሚወጣ የሚያስቸግር በስዌሬጅ ሲስተም እዚህ መጥቶ አንድ ቦታ ተጠራቅሞ ትሪት ተደርጎ ከዛ በኋላ ለሌላ አገልግሎት ነው ጥቅም የሚሰጠው። ፕሮጀክቱ ፕሮግረሱ ያለበት 60% ላይ ነው ያለው። ፈርደ ወደ 70 ሜትር ኩብ አካባቢ ነው ማስወገድ የሚችለው። ፕሮጀክቱ ያው የአንድ አመት ፕሮጀክት ነው። ዘንድሮ ይጠናቀቃል። እንዲህ ያሉ ፕሮጀክቶች በጥቂት እንደ ክልል ማለት ነው በጥቂት ከተሞች ላይ እየተተገበረ እንደሚገኝ ያገኘነው መረጃ ያመለክታል። ይህ ፕሮጀክት ታዲያ አንድ ከተማ ንጽህና እንዲጠበቅ ከማድረግም ባለፈ ተመጋጋቢ የሆኑ አገልግሎቶችን ወይም ዘርፈ ብዙ ጥቅሞችን ሊሰጥ በሚያስችል መልኩ ነው እየተገነባ የሚገኘው። በአሰላ እየተገነባ የሚገኘው የፍሳሽ ቆሻሻ ማስወገጃ በዘመናዊ መልክ ከተገነባ በኋላ በተለይም ለአካባቢው የመስኖ ልማት እንዲሁም ደግሞ የአካባቢው አርሶ አደሮች በቀላሉ በተለይ በአሁኑ ጊዜ ለግብርናው ዘርፍ ጠቃሚ ሊሆን የሚችል የኮምፖስት ምርትን በቀላሉ በማምረት ተጠቃሚ እንዲሆን ለማስደረግ እንደሚያስችል ነው የተነገረን። ከዚህም በተጨማሪ ደግሞ ይህ ዘመናዊ የቆሻሻ ማስወገጃ ተገንብቶ ካለቀ በኋላ ለበርካታ ዜጎች የስራ እድልም በመፍጠር እንዲሁም ደግሞ አንዲት ከተማ ዘመናዊነቷን እንድትጠብቅ በማድረግ በኩል ከፍተኛ የሆነ ሚና እንደሚኖረው ተመልክተናል። እዚህ ጋር እያደረግን ያለነው አጠቃላይ ወደ 6 ሄክታር ስለሆነ ፕሮጀክቱ ያለፈበት ከ1.5 ሄክታር አይበልጥም። ቀሪውን ለቡሳ ጎኖፋ ሰጥተናል። ቡሳ ጎኖፋ እዚህ ጋር በመስኖ ከዚህ በሚወጣው ውሃ በመስኖ እንዲያለማበትና ለተማሪዎች ምገባ አገልግሎት የሚውለውን በጀቱን እንዲዶግምበት ለቡሳ ጎኖፋ ቀሪውን ቦታ ሰጥተን ከቀጣይ አመት ጀምሮ እዚህ ጋር የማልማት ስራ እንጀምራለን። ለ74 ሰው የስራ እድል ይፈጥራል ተብሎ ነው እዚህ ጋር ካሉት ለ74 ሰው ስራ እድል ይፈጥራል ተብሎ ነው የሚታሰበው። ከዛ ጋር በተያያዘ ያው ቆሻሻውን አምጥቶ ምጥሉት ምኑም ቦቴ ያላቸው ሰዎች እዚህ ጋር ስለሚሳተፉ እነሱ አልተቆጠረም እንጂ እሱም ሌላ የስራ እድል ይፈጥራል ማለት ነው። በተጨማሪም የመስኖ ስራም ሲጀመር ደግሞ ተጨማሪ እዛ አካባቢ የስራ እድል ይፈጥራል። እንዲህ ያሉ የፍሳሽ ቆሻሻ ማስወገጃ ፕሮጀክቶች በክልሉ የተለያዩ 6 ከተሞች ላይ እየተገነባ ይገኛል። ከነዚህም መካከል የአሰላ ከተማ ፍሳሽ ቆሻሻ ማስወገጃ ፕሮጀክት አንዱ ነው።